በዚህ በድምጽ አሰጣጥ በነበረው እንግዲህ ከ80 ሀገራት በላይ በጣም በሚገርም ሁኔታ ከስልጣናቸው እንዲባረር የተደረጉበት ሁኔታ ነው። ይሄ ራሱ የሚያሳየው ምንድነው እሳቸውን እዛ ቦታ መጀመሪያ መቀመጥም በእንደዚህ አይነት ጉዳይ ተጠርጥረውም ስራቸው መቀጠል እንደሌለባቸውና አሁን አዲስ ሌላ ሊመርጡ ነው። እንግዲህ በነገራችን ፋሲል ወደዚህ ከመጣው የተባበሩት መንግስታትም አዲስ ሊቀመንበር ሊመርጥ ነው። ዋና ጸሐፊው ይቅርታ ዋና ጸሐፊ ጉተሬክስ ስልጣናቸውን እየጨረሱ ነው። ግን በጣም የሚገርመው ሁኔታ እስራኤል ሀገር መጥተው እንትን አላሉም። ግን ሶሪያ ግን ሄዱ። እንደ እስራኤል እኮ እንዳትመጡ ተብለዋል። ባለፈው ጊዜ ታስታውሳለህ? አይ እንዳናይወጥ ተብለዋል በእስራኤል ሊያደርጉ ይመጣሉ እንዳናይወጣ አይኖር። አይ ከዛ በፊት እንዲመጡ ተጠብቆ ነበር ስላልመጡ ነው እንግዲህ መጨረሻ ላይ በፊት ነው። ከዛ በኋላ ስም ማጥፋት መወንጀል ከጀመሩ በኋላ አሁን ሴት ሄዱ። ሶሪያ ሄዱ። ሶሪያ ሄደው ጉብኝት አድርገው በስልጣን ያለው መንግስት አመስግነው ነው የተመለሱት። ይህ ምን ማለት ነው? አሁን ሶሪያ ሰላም ባገነን መንግስት ያለበትን ሀገር ጋሁኑ ቸኩሉ በፖለቲካ መስክ የተሰማሩት ሀገሮች እንኳን ያድርጉ የሳቸው ወደዛ አካባቢ መሮጥ ይገርማል። የማይገባ ነው። እሺ የሚገርም ነው። እሺ ፋሲል ወደ ምርጫ ቀደም ሲል ጠቅሰዋል። በጽዮን ታዳቴም ውስጣዊ ምርጫ አካሂደዋለኝ በሊኩድ ፓርቲ ግን በጣም አነጋጋሪ የሆነ የመጣበት ምክንያቱ ምንድነው? እዚህ ላይ አነጋጋሪ ሆኖ የመጣበት ምክንያት አንደኛ እንደሚመስለኝ ከሆነ አይቸው ያለው ጊዜ በጣም አጭር ነው። ያለው ጊዜ አጭር ነው። ብዙ ጊዜ ምርጫ በሚካሄድበት ጊዜ አስቀድሞ ሚኒመም ወይም በአነስተኛ ሁኔታ 6 ወር በአጠቃላይ ሁኔታ ዝግጅት መደረግ አለበት። ይህን ነው ምን ተሰናቀ የነበረው። አለበለዚያ ግን ጊዜውን ሳይፈጽም ወዲያው ምርጫ መደረግ ባለበት ጊዜም 3 ወር ጊዜ ውስጥ ምርጫ መደረግ አለበት። ሌላው ቀርቶ ያሁን ሁኔታ ደግሞ ምርጫውን በዚህ አይነት ሁኔታ በከፍተኛ ሁኔታ ትኩረት እንዲሰጥበት ያደረገው በሰባት ግንባር ጦርነት ላይ ነን። በሰባት ግንባር ጦርነት ላይ ነን። አንተ እንኳን ሌላው ቀርቶ በተባባቂነት ያሳለፍክበትን ቀናት ታስታውሳለህ? ቁጥራቸው ምን ያህል እንደበዙ 3 አመት ሙሉ ህዝቡ በጦርነት ላይ ነው ያለው። መደበኛውም ወታደር ተጠባባቂ ወታደር ሚኒመም በአመት 30 ቀን ነበር የሚያገለግለው። አሁን በአመት 300 400 ማለት ነው። አመት 365 ቀን ነው። 200 300 የሚያገለግሉ ሁሉ አሉ። እና በአጠቃላይ ሁኔታ ስንመለከተው ይህ ሁኔታ ይመስለኛል። ያም ሆነ ይህ በሊኩድ ፓርቲ ምን ጊዜ ምርጫ የሚመጣበት ጊዜ ያለ ነገር ነው። አዲስ ነገር አይደለም። አንድ ሁለተኛ ሌሎች ፓርቲዎች አይቸው ከሊኩድ ከዲሞክራቲክ ፓርቲና ከጽዮኑት አዳቲክ ፓርቲዎች በስተቀር ሌላው ሊቀመንበሩ ነው ራሱ የሚመድበው። ስለዚህ እንደዚህ የተማዋቀ ፕሮፓጋንዳና ቀስቀሳ የሚካሄድበት ሁኔታ የለም። እኔን ምረጡኝ የኔ ቦታን አስቀሩልኝ የሚባል ነገር የለም። በሌሎች ሊቀመንበሩ ያው ንጉስ ማለት ነው። እሱ ያለውን ያደርጋል። እሱ ያላለው ደግሞ ፓርቲውን ለቆ ይወጣል። ግን እዚህ ላይ ፋሲል ከመቼም አንተም ታውቃለህ ከዚህ ብዙ የምርጫ ሂደቶችን አይተናል፣ ተመልክተናል። እኛም በየቦታውም በመሄድም ዘግበናል። በዚህ ዙሪያ ዘንድሮው ለየት ያለ መስሎ የሚታየው በተለይ አሁንም ሊኩድ ፓርቲ ላይ ነው ትኩረታችን የምናደርገው የውስጣዊ ምርጫ ላይ ይሄን ያህል የሚያከራክር ሁኔታ ካሁን በፊት ጠቅላይ ሚኒስትሩ ምናልባት ይሄን ያህል ቦታ ይሰጠኝ ብሎ ጠይቀው ላይ ይችል ይሆናል እንደ ዘንድሮ አይነት ግን ያው የጠየቁትኝ ወዲያው ይቀበል። አሁን ግን ኮሚቴው የራሳው የፓርቲው ፍርድ ቤት ቁጭ ብሎ ወስኖ ምን ብሎ በጣም ሂደቱ እየበዛ መጣና ምናልባት አከራካሪ የሆነ የመጣውም አንዳንድ አሁን በክነሴት ገብተው የሚያገለግሉት ምናልባት በሚቀጥለው ክስ ላይ መረጡና ቦታቸውን ሊያጡ ይችላሉ። በዚህ ስጋት ነው። እንዴት ይሄን ያህል እንደዚህ አከራካሪ ሊሆን ይችላል? እንደዚህ አከራካሪ ሊሆን የቻለበት ምክንያት አንደኛ ጠቅላይ ሚኒስትሩ በመደበኛ ሁኔታ እስካሁን ድረስ ተፈቅዶላቸው የነበረው አይቸው ፋሲል ይሰማል። ተፈቅዶላቸው የነበረው አራት አባላትን መመደብ እንዲችሉ ነበር እስካሁን ድረስ። አሁን ግን ጦርነቱ ከተካሄደ በኋላ በተለያዩ ፓርቲዎች ሊቀመንበሩ በሚመድብበት ጊዜ ጥሩ የክነሴት አባል እንደሚያገኝ ከተረጋገጠ በኋላ ከሊኩድ ፓርቲ ባለፈው በ4 አመት ተመድበው የነበሩት የክነሴት አባላት እንደ ተለያዩ ሰዎች አመለካከት ከፊሎቹ ጥሩ እንዳልነበሩ በሚገባ መልእክት እንዳላስተላለፉ ስራ እንዳልሰሩ
የሚል አመለካከት ስለተፈጠረ ጠቅላይ ሚኒስትሩ ይህን ነገር ለማስተካከል 10 ቦታዎች ይሰጡኝ የሚል ሀሳብ አቀረቡ። 10 ቦታዎች ለበበል 10 ጠይቀው 8 እንደተፈቀደላቸውና በዚህ ላይ ደግሞ ይሄ የተፈቀደው እኮ በህግ ኮሚቴው ነው እኮ የተፈቀደው። ስለዚህ የፈቀደው ማዕከላዊ ኮሚቴው ጠቅላላ ጉባኤው የግዴታ ማጽደቅ አለበት። ግን ዛሬ የሚካሄደው ሂደት በዚህ ላይ ነው የሚያተኩረው። ምን ሊሆን ይችላል? ሊያጥፈው ይችላል። አሁንም እንደሚመስለኝ ኮሎኔ በአጠቃላይ ሁኔታ ለመናገር ጠቅላይ ሚኒስትሩ አሁንም የብዙሃን ድምፅ አላቸው። 100% ማለት አይቻልም ወይ 100% በሚባልበት ሁኔታ አይደለም። የሊኩድ ፓርቲ በንጉስ አይነት አመራር የሚመራ አይደለም። ቢያንስ ከ170% ድጋፍ አላቸው እስካሁን ድረስ ከ170%። ኦኬ እዚህ ላይ ማግኘት ሀሳባቸው ተቀባይነት ያገኛል የሚል አመለካከት አለ። እንግዲህ ይህን ያህል መቀመጫም እሳቸውም እንዲሰጣቸውና እሳቸው የሚፈልጓቸውን ፓርቲያቸውን ሊያጠናክር የሚችል በዋናው ምርጫ ድምፅ ያመጣላቸው የሚችል ሌሎች ከውጭ ለማምጣት ለማስገባት የሚያደርጉት ጥረት ነው። ይሄ ደግሞ ተቀናቃኝ ፓርቲዎቻቸው ያቀረቧቸው ይዘዋቸው የቀርቶ በእጩ ተወዳዳሪ ነው የቀረቡትን ሲያዩ ከዛ አንጻር ብልጫ ሊኖራቸው ይገባል። እዚህ ላይ ግን አንዳንድ የክኔሴት አባላት ለሚቀጥለው የክኔሴት ምርጫ ተመርጠው መግባት የማይችሉት እንቅፋት እየሆኑ የሚመጡበት ሁኔታ ምናልባት የውስጥ ሽኩቻን የበለጠ ምንጊዜም ቢሆን ፕራይመሪዝ ምርጫ በሚሆንበት ሰዓት ውስጣዊ ምርጫ ሽኩቻው እንዳለ ነው። አንዱን የመጥላት የማጣጣል አንዱን የእንትን የማለት ያለመደገፍ የሚታይን የሚሄድ ጉዳይ ያለው ነው። ዞሮ ግን እንደ ፓርቲ ከታሰበ ግን ይሄ ነገር በእውነት ጠቅላይ ሚኒስትሩ ያሰቡት ነገር መልካም ብዬ ነው የማስበው። ምክንያቱም ዞሮ የፓርቲውን ሁኔታ እነኚህ ሰዎች የሚመጡት ደግሞ እንዳሁን የተጠቀሱ ከሆነ በእውነትም ጥሩ ስራ ቦታ የነበራቸው ጥሩ ሀገሪቱን ሲያገለግሉ የነበሩ በተለያዩ ቁልፍ ከሆኑ ቦታዎች ሲያገለግሉ ነበር። እንግዲህ ከሞላ ጎደል እነማን እንደሆኑ ፋሲል ሳታውቃቸውም አትቀርም። እስካሁን ድረስ ሙሉ ለሙሉ ግልጽ አይደለም። ሰርፕራይዝ ሊኖር ይችላል። ሰው እንደሚያወራው ግምት አይደለም ነው አይጨው እና ዞሮ ግን ያንም ማሰብ ያስፈልጋል ለማለት ፈልጌ ነው። ምክንያቱም ከሌሎች ከተቀናቃኝ ፓርቲዎች ጋር አኳያ አሁን ያለው ሊኩድ ጥሩ እኮ የተቀናቃኝ ፓርቲዎችን እኮ አሁን ደግሜ ህዝቡ የሚያውቀውን ተናግሬያለሁ። በተቀናቃኝ ፓርቲዎች በትልልቆቹ ውስጣዊ ምርጫ የለም። ሊቀመንበሩ ነው የሚመድበው አይቸው። ውስጣዊ ምርጫ የለም። ልክ ጠቅላይ ሚኒስትሩ 8 መቀመጫዎችን እንዲመደብልኝ ፍቀሩልኝ እንዳሉት እዛ ግን 120 መቀመጫዎች ማለት ነው በክኔሴት አባል ቁጥር ሊቀመንበሩ መመደብ ይችላል። ማንም የሚጠይቀው የለም። ያም ሆነ ይህ ዲሞክራሲ ስለሆነ እያንዳንዱ በስልጣን ላይ የነበረ የክኔሴት አባል ሆነ ሚኒስትር ከነበረበት ቦታ ቢያንስ ተመልሶ መቀመጥ ይፈልጋል። ስለዚህ በዲሞክራሲ ስለሆነ ጠቅላይ ሚኒስትሩ ሀሳብም ሙሉ ለሙሉ ላይ ይቀበለው ይችላል። ያም ሆነ ይህ ከ170% የሚሆነ 65% ፓርቲው ቢያሸንፍ ይቻላል የሚል አመለካከት ያላቸው ስለሚኖሩ ብዙዎቹም እንደሚባለው ከሆነ ሚኒስትሮችም በሙሉ ከኢኮኖሚና እድገት በክኔሴት ኮሚቴ ሊቀመንበር ዳቪድ ቢታን በስተቀር ጠቅላይ ሚኒስትሩን ይደግፋሉ። እንግዲህ እነሱም አንዳንድ መደገፍ ያመለደገፍ እንግዲህ ውስጡ ጉዳያቸው ያለ ሆኖ ነውና እስቲ አሁን ወደ ምርጫው ዘንድ ስናወራ ወደኛ በምንመጣበት ሰዓት በአሁኑ ምርጫ እንደው የኛ የማህበረሰባችን እንቅስቃሴ ምን መስለው ይታያል? እንዴት ታየዋለህ? እንግዲህ ይህን በማስመልከት ባለፈው ሳምንት ይመስለኛል የተነጋገርንበት ሁኔታ አለ። ህብረተሰባችን አሁንም ቢሆን በፊት ከሚሰጠው ድምፅ አይነት የተለየ ድምፅ አሰጣጥ ስነ ስርዓት ላይ ይሳተፋል ወይም የተለየ ድምፅ ይሰጣል የሚል አመለካከት የለኝም። ነገር ግን አዲስ የተፈጠረ ትውልድ ስላለ እንግዲህ ኢትዮጵያ ይሁዳውያን ከ1981 እና 82 በኋላ ነው በብዛት መምጣት የጀመርነው። በመካከልም እስከ ምጽአተ ሰለሞን ድረስ ከምጽአተ ሰለሞንም በኋላ ያ ሁሉ ትውልድ ከዛ እዚህ ከመጣ በኋላ የተወለዱም ካሉ እነሱ ደግሞ እንደ ማንኛውም እስራኤላዊ ሊመለከቱት ይችላሉ ያለውን ተጨባጭ ሁኔታ። ስለዚህ አመለካከታቸውም የተለያየ ሊሆን ይችላል። ግን ብዙሃኑ አዛውንቱም እድሜ ገፋ ያለውም እንደሚመስለኝ ከሆነ ጎልማሳው ማለት ይቻላል ያለው አመለካከት በፊት ከነበሩት አመለካከቶች የተለየ ነው ብዬ አላምንም። ግን ወጣቱ ትውልድ
የተለየ አመለካከት ሊኖረው ይችላል። ይህን በማስመልከትም በተለያዩ ፓርቲዎች በአንድ ፓርቲ ብቻ ሳይሆን ወይም በሊኩድ ወይም በያሻር ወይም የናፍታሊ ቤኔት ፓርቲ ወይም በጽዮን ሳዳቲት ፓርቲ በሁሉም ቦታዎች ይሳተፋል የሚል አመለካከት አለ። እንግዲህ በእውነት ምናልባት በአሁኑ ሰዓት በእኛ ከሊኩድ ፓርቲ ብንወጣና በአጠቃላይ ምርጫውን ስንመለከተው እስካሁን ድረስ አሁን ካለፉትኝ 3 ከኛ አብራክ የወጡ ተወካዮች ነበሩ ማለት ይቻላል ነበሩ። አሁን የሚመጣው አሁንም አሉ። ክኔሴቱ ስለተበተነ እንግዲህ ስራ ድርሻቸውም ታውቃለህ ስለዛ ነው። ስራ ላይ ናቸው። በመጨረሻው ቀርቶ ግዴታ መኖር አለባቸው አዲስ ክኔሴት። ስለዚህ አሁን በሚቀጥለው ምርጫ ይሄን ያህል ቦታ ሊኖረን ይችል ይሆናል ወይ ወይስ ስጋት አለ? አይመስለኝም። ሁልጊዜ ሎተሪ ይወጣል እንዴ? በስንት ጊዜ አንድ ጊዜ ቢደርስ ነው ሎተሪ? ማሬላ በስንት ጊዜ አንድ ጊዜ ነው ብትደውልልህ? ደውላለህ ታውቃለች እንዴ? ደውላልኝ አታውቅም? ተመልካቾቻችን አሬላ እሷ ማመን አይቻልም። ለተመልካቾቻችን ግልጽ ለማድረግ ነው። አሬላ የምትባለው በብሔራዊ ሎተሪ የብሔራዊ ሎተሪ ሰራተኛ ነች። ስልክ መደወል እጣ ለደረሳቸው ቋሚ አባላት ሆነዋል የሚከፍሉ እነሱ ልዩ እጣ ይወጣል። ያንን እጣ እንደመስለኝ ከሆነ እስከ ሚሊዮን ሸቅል ድረስ ሊደርስ ይችላል። በመደወል ይላሉ። እንግዲህ እስከዛ ድረስ ግን የምታወጣው ምን ያህል ነው? ወጪ የምታወጣው እሱ ነዋ። እድሜ ልክህን ከፍለህም እድሜ ልክህን 18 ዓመት እስከ 67 ዓመት ጡረታ እስከምትወጣ ድረስ ከፍለህም ከዛ በኋላ በቃኝ ማለት ነው። እንግዲህ ምን ማግኘት ይችላል? ጠቅላይ ሚኒስትር እንመለስ ወደ ምርጫው እንትንበልና ከዛም የጠቅላይ ሚኒስትሩ ጉዞ አለ። በዛም ትንሽ እንድንጓይ እንፈልጋለን። ይህንን አጠር ላደርገው የምርጫው ማስፈት አይመስለኝም። ያም ሆነ ይህ እንደ ሁላችንም ተስፋ እስካሁን ድረስ ግልጽ አለው። ሁሉም ፓርቲዎች ተወዳዳሪዎቻቸውን ስም ዝርዝር እስካልዘጉ ድረስ ማን እንዳለ ለማወቅ በትክክል ያዳግታል። እንግዲህ ከጥቂት ሳምንታት በኋላ ሁሉ ነገር ግልጽ ይሆናል የሚል አመለካከት እየጠራ ይመጣል ማለት ነው። እንግዲህ ለተወዳዳሪዎች መልካም ለግልጽ እየሆነ ይመጣል። ለተወዳዳሪዎች መልካም እድል እንላለን። ግን እስቲ ይሁን አሬላ ትደውልላቸው። ፋሲል የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዞን በተመለከተ እንደ አንዳንዶች እንደሚሉት በአንድ በኩል ጠቅላይ ሚኒስትሩ ባለሳሳት ለ7ኛ ጊዜ መሰለኝ አሁን ፕሬዚዳንት ዶናልድ ትራምፕን ለማግኘት የሚሄዱት፣ በሌላ በኩል ሲመለከቱ ደግሞ የአሁኑ ጉዟቸው ከአሁን በፊት ከነበሩ ጉዟቸው በጣም የተለየ ነው ይላሉና ምንድነው ለየት ሊያደርግ የሚችለው ጉዳይ? አይቸው እንደም ጋዜጠኛ ነው ራስም ታቋርነን በየጊዜው አሁን ጉዟቸው ትልቅና ልዩ ጉዞ ነው። የአሁኑ ጉዟቸው ትልቅና ልዩ ጉዞ ነው። ስንት ጊዜ ነው የሚባለው? ሁለተኛ ይህን ነገር ለማድረግ ይህ ነገር እንደዚህ የሚሟሟቀው አንደኛ ጠቅላይ ሚኒስትሩ አሟሟቁት አይመስለኝም። የጠቅላይ ሚኒስትሩ ቢሮ ዋናው ዓላማ የጉዟቸው የአሁኑ ጉዟቸው ዋና ዓላማ በታወቁት ሴናተር ሊንዚ ግራም የቀብር ስነ ስርዓት ላይ ለመገኘት ነው። ሊንዚ ግራም ለእስራኤል ህልውና፣ ለእስራኤል ብልጽግና፣ ለእስራኤል ጸጥታ፣ ለእስራኤል መከላከያ ያደረጉት አስተዋጽኦ በአሜሪካ ኮንግሬስ ወደር የለውም። ከዛም አልፎ ተርፎ ከአሜሪካ ፕሬዚደንቶች ጎን በመቆም ሌላው ቀርቶ ከዲሞክራቶች ጎን በመቆም የእስራኤልን ህልውና ለመጠበቅ ያላደረጉት ነገር የለም። ያልከፈሉት መስዋዕትነት የለም እና ሳይታወቅና ገና እድሜያቸው እንኳን ገፋ አላለም ሞተው ተገኝተዋል። የልብ ድካም ነው ይባላል። እንግዲህ ወደፊት ምርመራው በይፋ እንደሚወጣ ግልጽ ነው። ያም ሆነ በዛ የቀብር ስነ ስርዓት ላይ ለመገኘት ነው። እስራኤልን ሞክለው እሳቸውን ጓደኛ ስለሆኑ ከዛ በተረፈ በይህን አጋጣሚ በመጠቀምም ዋሽንግተን ስለሚደርሱ ፕሬዚደንት ዶናልድ ትራምፕ ናቸው ላግኝህ ብለው ሀሳብ ያቀረቡላቸው እና በዚህ መሰረትም ተገናኝተው ይነጋገራሉ። በእርግጥ የኢራን ጉዳይ አለ በሰፊው በዚህ ዙሪያ የሚነጋገራሉ። እንዳውም አንዳንድ መረጃዎች አሉ ኢራን ምንም እንኳን ጦርነት ላይ ቢሆንም እንደሚወጡት መረጃ ከሆነ ወደ ኒውክሌር ቦምብ ባለቤት ለመሆን የሚያበቃት ነገር አሁንም እየሰራች እንደሆነ እስራኤል ደረሰችበት መረጃ አለና ያን ለፕሬዚዳንቱ ያቀርባሉ ተብሎ ይጠበቃል። ይሄ ያለውን ወይም የፕሬዚዳንቱን ሀሳብ ሊያስቀይር ይችላል ወይ? እንደመስለኝ ከሆነ ይህ መረጃ ከሁለት ሳምንት ተኩል በፊት
ጠቅላይ ሚኒስትሩ የሞሳድን ዋና ስራ አስኪያጅና አዛዥ የቀድሞውን ተጠባባቂ ሜጀር ጀነራል ሮማን ጎፍማን ወደ አሜሪካ ልከዋቸው ነበር። ይህን መረጃ በማሰብ እና ይህ መረጃ እንደመስለኝ ከሆነ ለፕሬዚደንት ዶናልድ ትራምፕ ደርሷል። በዚህ ምክንያት ነው ደጋግሞ ፕሬዚደንት ዶናልድ ትራምፕ ሲናገሩ የነበሩት ፒካክ የሚባለውን ተራራ እደበድበዋለሁ እያሉ ደጋግሞ ሲናገሩ የነበሩት። እዛ ተራራ አካባቢ ነው እንግዲህ ዝግጅት አለ የሚባለው። በአጠቃላይ ሁኔታ ነው እንደመስለኝ ከሆነ ኢራን የኒውክሌር ጦር መሳሪያንን በማስመልከት ከዛም አልፎ ተርፎ የረጅም ርቀት ሚሳይሎችን በማስመልከት አርፋ እጇን አጣጥፋ አትቀመጥም። ምናልባት ሌሎች ተጨማሪ መረጃዎችን ሊኖሩ ይችላሉ። በስልክ መዋየት የማይችሉበት ሁኔታ ጠቅላይ ሚኒስትሩና ፕሬዚደንቱ በሳምንት 2 እና 3 ከዛም በላይ በስልክ ይነጋገራሉ። ስለዚህ በአራተኛ ተገናኝተው ለመነጋገርና ውሳኔ ላይ ለመድረስ ግን ብዙ ጊዜ ታውቃለህ፣ ጠቅላይ ሚኒስትሩ አሜሪካ ከደረሱ ከጥቂት ሳምንታት በኋላ ብዙ ነገሮች ይደርሳሉ ወዲያው ሳይሆን እንኳን። ስለዚህ እንግዲህ በትዕግስት መጠበቅ ነው። እዚህ ላይ ኦኬ፣ እንደዛ በትዕግስትም እንጠብቃለን። አሁን አዳዲስ ነገሮችም እየተከሰቱ ያሉበት ሁኔታ ነው። በተለይ የሊባኖሱ ፕሬዚዳንት ባለፈው ሳምንት አሜሪካ እንደነበሩ እናስታውሳለን። ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተዋል። እስራኤልና ሊባኖስ አሁን ወደ ስምምነት ለመምጣት ጥረት እየተደረገ ነው። በዚህ ዙሪያስ ምናልባት ምን ሰማው አዲስ ነገር ሰርፕራይዝ የሚሆን ነገር ይኖራል በታሰባለ? ስምምነት ላይ እኮ ተደርሷል። ያው እንግዲህ ስምምነት የደረሰው መከላከያ ሰራዊት ያይዘውንን በደቡብ ሊባኖስ ቦታ ይዞ እንዲወጣ ቀስ በቀስ ይሄ ነው። ይሄም ጥሩ ነው፣ ይሄም መልካም ነው። ምክንያቱም ከተወሰኑ ዓመታት በፊት ይሄን ብናስብ ኖሮ ህልም ነው ነበር የምንለው። እንግዲህ እኛ ራሳችን እናውቀው ስምምነት አይደለም፣ ስምምነትም ነው። እንግዲህ ብዙ አይነት ስምምነቶች አሉ። ይሄ ሰላም ስምምነት አይደለም፣ እዛ ደረጃ ላይ ገና አልደረስንም። ወደ ያ ነው እንግዲህ ጥያቄ። የመከላከያ ጉዳይ ስምምነት ይባላል። በዚህ ስምምነት የሁለቱ ሀገሮች አምባሳደሮች ስምምነት ደርሰው ፊርማን ፈርመውበታል። ከዛም አልፎ ተርፎ እንግዲህ ፕሬዚደንት ዮሴፍ አውን አሜሪካ ድረስ በመሄድ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። ፕሬዚደንት ዶናልድ ትራምፕን በከፍተኛ ሁኔታ እንደሚያደንቋቸው ገልጸዋል። ሰሞኑን የተናገሩት አለ ባለፈው ሳምንት አሜሪካ በተቻለ መጠን ሊባኖስን መጀመሪያ በተመሰረተችበት ዓላማ ለመመለስ ነው ጥረት የምታደርገው። የክርስቲያን ሀገር እንድትሆን ነው ጥረት የምታደርገው። መጀመሪያ ስትመሰረትም ብዙ የእስላም ሀገሮች በአካባቢው ስላሉ ሶሪያ እስላም ሀገር ክርስቲያኖች እንዲኖሩ የእስላም ሀገር ስለሆነ ዮርዳኖስ፣ ሳውዲ አረቢያ፣ ሌሎችም ስላሉ የእስላም ሀገር የክርስቲያን ሀገር መመስረት አለበት ብሎ ነው የተመሰረተው። ያም ሆነ ይህ የተለያዩ ነገዶች ስለነበሩ ሁኔታው ከቁጥጥር ውጭ ሊሆን ይችላል። ፋሲል እንደምታውቀው እንግዲህ ያው ሰዓታችንም የተቀጠበ ነው። አሁን በማከታተል ያው እንደምታውቀው በፌስቡክም በዩቲዩብም ብዙ ተከታታዮች አሉ። እንግዲህ አንዳንድ ጥያቄዎች እየጠየቁን ይገኛሉ። ምናልባት አሁን ከርሳችን ወጣ ሊሆን ይችላል። እንደው አንድ ደቂቃ ቦታ እንስጠውና ምናልባት ነገ ከነገ ወዲያ ጉዳዩን አጣርተን የምንመጣበት ይሆናል። አንዳንድ የስራ ቦታዎች የእኛን ዜጋዎች እያስወጡ ሌሎች የውጭ ሀገር ዜጎችን እየቀጠሩ ነውና ይሄ ነገር ይጠየቅልን ይጣራልን የሚል ጥያቄ የሚያቀርቡልን አሉ። የምትለው ነገር ካለን በልና በእውነት ነገሩን ሰፋ አድርገን እንመልከት። አጭር መልስ ነው። ይህን በማስመልከት ስልክ ቁጥራቸውን ይጻፉልን። በዩቲዩብ ሆነ በፌስቡካችን ሙሉ ስም የሚሰሩበትን ቦታ ደውለን አነጋግረናቸው ጉዳዩን እናጣራለን። ይህን ነው ማድረግ የምንችለው። ግን በአጠቃላይ ሁኔታ ችግር ደርሷል ብለን አንድ ውሳኔ ላይ መድረስ አንችልም። ግን እነዚህ መረጃዎች ከተሰጡን እኛ ባለፉት ጊዜ ስናደርግ እንደነበረው ተከታትለን ከተግባር ላይ እናውላለን። ጥሩ ፋሲል፣ እጅግ በጣም አመሰግናለሁ ስለነበረን ቆይታ። ክቡራትና